ከወደ ኬንያ አንድ ባለስልጣን የሰጡት አስተያየት በምዕራብ አፍሪካ ሀገራት ወጣቶች ዘንድ ከባድ ቁጣን ቀስቅሷል። በተለይ ቡርኪናውያን ነገሩን የጥቃት ያህል የቆጠሩት ሲሆን ከቶ እንዴት ተደርጎም ብለዋል። የራሷ አሮባት የሰው ታማስላለች ሆነና ነገሩ ሀገራቸው ሰርክ በሁከት እየተናጠችና በዋጋ ግሽበት ምክንያት ዜጎች ሰርክ አደባባይ እየወጡ በሚቃወሙበት ወቅት የኬንያው የውጭ ጉዳይ ሚኒስቴር ግን ኢብራሂም ትራኦሬ ለሀገሩ አንዳች ጥሩ ነገር መስራት ያልቻለ ደካማ መሪ ነው ብለው ብዙዎችን ያስቆጣ ብሎም ፈገግ ያሰኝ አስተያየትን ሰጥተዋል። ትራኦሬ በሁለት ዓመት ውስጥ አገሩን ከየትኛው ዕዳ ነፃ አርጎ ሳለና እነ የዓለም ባንክ ሳይቀር ይህንን በመግለጫቸውና በዓመታዊ ሪፖርታቸው መስክረው ሳለ በቢሊዮኖች የሚቆጠሩ ዕዳዎች ውስጥ የተዘፈቀችዋን ሀገራቸውን በውጭ ጉዳይ ሚኒስቴርነት የሚያገለግሉት እኚህ ሰው የትራኦሬ ስኬት ተብሎ የሚወራው ሁሉ የአርቲፊሻል ኢንተለጀንስ የውሸት ቪዲዮዎች ናቸው በማለት ትራኦሬን መንቀፋቸው የሰውየውን ጤነኝነት ጥያቄ ውስጥ የከተተ ሆኗል። ትራኦሬ ወገቡ ላይ ሽጉጥ መታጠቅ የለበትም፣ ይሄ ጸበኛነቱንና ትክክለኛ መሪ አለመሆኑን ያሳያል ያሉት ኬንያዊው ሚኒስቴር የአፍሪካ ወጣቶች ትራኦሬን ከማድነቅ ተቆጠቡ የሚል አስተያየትም ሰጥተዋል። እነዚህ ከእውነታው ፍጹም የራቁ የሰውየው ነቀፋዎች እውን የኚህ ሰውዬ የትምህርት ደረጃ ምን ያህል ቢሆን ነው ይሄን ያህል ማሰብ ያቃታቸው አስብሏል። የባሰ አለና እንደሚባለው እኚሁ ሚኒስቴር ከመቃብር ቦታ ስፍራ ሽያጭ ጋር በተያያዘ ሳይቀር በሙስና የተጨማለቁና በርካታ የሙስና ክሶች የተደራደቡባቸው ከመሆናቸው አንጻር በእርግጥም ሰውየው ምን ነክቷቸው ነው አስብሏል። My friends, let me tell you, when somebody has got a gun on his waist, serikali za majeshi, serikali ambazo zimeingia kwa njia ya kupindua serikali, sio kupitia kwa ballot. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የኬንያው የውጭ ጉዳይ ሚኒስቴር ራሳቸውን ዞር ብለው ሳያዩ ትራኦሬ ላይ ስለሰነዘሯቸው ከባባድ ነቀፌታዎችና በዛ ዙሪያ ስለተሰጡ ግብረ መልሶች እናወጋችኋለን። የኬንያ የውጭ ጉዳይ ሚኒስቴር ሙሳሊያ ሙዳቫዲ የቡርኪና ፋሶን መሪ ኢብራሂም ትራኦሬን ጥሩ መሪ አይደለም ሲሉ የሰነዘሩት ትችት በአፍሪካ ቀንድና በምዕራብ አፍሪካ ከፍተኛ መነጋገሪያ ሆኗል። ሙዳቫዲ ትክክለኛ መሪ በወገቡ ላይ ሽጉጥ መታጠቅ የለበትም፣ አመራር በኃይል ሳይሆን በተቋማትና በዲሞክራሲ ላይ መገንባት እንዳለበት ተናግረዋል። ይሁን እንጂ ይህ ትችት ትራኦሬ በአጭር ጊዜ ውስጥ በቡርኪና ፋሶ ያስመዘገበውን የለውጥ አብዮተኝነትን፣ ለውጭ ኃይሎች ያለመገዛትንና ለሕዝብ አሳቢነትን የሚያሳዩ ተግባሮቹን የዘነጋ ይመስላል። በተጨማሪም የትችቱ ሰንዛሪ የሆኑት ሙሳሊያ ሙዳቫዲ ራሳቸው በተለያዩ የሙስናና የወንጀል ክሶች ውስጥ ስማቸው በተደጋጋሚ ሲነሳ መቆየቱ ጉዳዩን አነጋጋሪ ያደርገዋል። እስካሁን ባለው ሂደት ደግሞ የኢብራሂም ትራኦሬ የለውጥ አብዮተኝነትና ለሕዝብ አሳቢነት በከፍተኛ ሁኔታ በተግባር እየታየ ነው። ኢብራሂም ትራኦሬ ስልጣን ከያዘበት ጊዜ አንስቶ በቡርኪና ፋሶ የፕሮግሬሲቭ እና ህዝባዊ አብዮት የሚል ስያሜ የተሰጠውን የለውጥ እንቅስቃሴ መርቷል። የአብዮት በዋናነት የሚያተኩረው የሀገሪቷን ሉዓላዊነት በማስጠበቅ ከውጭ ጥገኝነት በማላቀቅና የሀብት ክፍፍልን በማስተካከል ላይ ነው። ለነጮች አንንበረከክም ባይነትና ጸረ ኢምፔሪያሊዝምም የትራኦሬ ሌላኛው መገለጫ ነው። የትራኦሬ አመራር ዋነኛ ምልክት ጸረ ኢምፔሪያሊስት አቋሙ ነው። የአቋሙ ከቀድሞ የቡርኪና ፋሶ መሪ ቶማስ ሳንካራ ውርስ ጋር የሚመሳሰል ሲሆን ትራኦሬም የፓን አፍሪካኒዝም ንቅናቄን በድጋሚ በማቀጣጠሉ ስሙ እየተነሳ ነው። ትራኦሬ ስልጣን እንደያዘ ከወሰዳቸው ደፋር እርምጃዎች አንዱ የፈረንሳይ ወታደሮችን ከሀገሪቷ ጠራርጎ ማስወጣቱ ነው። ይህ እርምጃ የቡርኪና ፋሶን ሉዓላዊነት የማስከበርና የውጭ ጣልቃ ገብነትን የመቃወም ቁርጠኝነቱን በግልጽ ያሳየ ነበር።
ትራኦሬ የሀገሪቷ የማዕድን ሀብት ለቡርኪና ፋሶ ሕዝብ እንዲጠቅም ለማድረግ ከፍተኛ ጥረት አድርጓል። የሀገሪቷን የወርቅ ሀብት በብሔራዊ ደረጃ ለመቆጣጠርና ያልተጣራ ወርቅ ወደ ውጭ መላክን ለማቆምም እርምጃዎችን ወስዷል። በዛም ተሳክቶለታል። በተጨማሪም የሀገሪቷን ማዕድናት በሙሉ በመንግስት ባለቤትነት ስር ለማካተት ሲባል 2 ወሳኝ የወርቅ ማዕድን ስፍራዎችን ናሽናላይዝድ አድርጓል። ትራኦሬ የኢኮኖሚ ነፃነትን ለማስፈንና የህዝቡን ኑሮ ለማሻሻልም በርካታ ፕሮግራሞችን አከናውኗል። በተለይ የግብርና ተነሳሽነት ፖሊሲው በእጅጉ የተሳካ ሆኗል። የትራኦሬ መንግስት የግብርና ምርትን በማሳደግ ሀገሪቷ በምግብ ራሷን እንድትችል የሚያስችሉ ደፋር እርምጃዎችንም ወስዷል። ሀገሪቷ ከማዕድን ሀብቷ የበለጠ ጥቅም እንድታገኝ ለማስቻልም የወርቅ ማጣሪያ ፋብሪካ በመገንባት ላይ መሆኑ ተገልጿል። በትራኦሬ መሪነት በርካታ ግዙፍ የልማት ፕሮጀክቶችም አሁንም እየተከናወኑ ሲሆን ይህም የሀገሪቷን መሰረተ ልማት ለማሻሻል ያለውን ቁርጠኝነት ያሳየ ነው። በአጠቃላይ ትራኦሬ በወገቡ ላይ ሽጉጥ መታጠቁ ከሀገሪቷ የጸጥታ ሁኔታና የሽብር ስጋት አንጻር ሲታይ የኬንያው ሚኒስቴር እንዳሉት የኃይል ምልክት ሳይሆን የመሪነትና የቁርጠኝነት መገለጫ ነው። በርካታ የአፍሪካ ወጣቶችም እሱን አርአያ ያደረጉት ያለ ምክንያት አይደለም። እውነታው ይህ ሆኖ ሳለ የኬንያ የውጭ ጉዳይ ሚኒስቴር ሙዳቫዲ ግን ትራኦሬን መተቸት መርጠዋል። የኬንያ ወጣቶች ትራኦሬን እንደ አርአያ እንዳይመለከቱም ማስጠንቀቃቸው አነጋጋሪ ሆኗል። My friends, let me tell you, when somebody has got a gun on his waist, serikali za majeshi, serikali ambazo zimeingia kwa njia ya kupindua, ትራኦሬን የአፍሪካ ወጣቶች አርአያ ሊያደርጉት አይገባም። የጦር መሳሪያ በወገቡ ላይ የያዘ ሰውን ጥሩ ሊሰራ ስለማይችል የአህጉሪቷ ወጣቶች እሱን ማድነቅ የለባቸውም። እሱ ዴሞክራሲ ምን እንደሆነም አያውቅም። በተለይ የኬንያ ወጣቶች ይህንን ሊያስቡበት ይገባል። እሱ የተወደደው በወገቡ ሽጉጥ ስለታጠቀ ነው እንጂ ግርማ ሞገስ ኖሮት አይደለም። እስካሁን የታየው እውነትም እሱ ብቃት የሌለው መሪ እንደሆነ ነው። የውጭ ጉዳይ ሚኒስቴሩ ሙዳቫዲ አክለውም የዓለም ባንክ ያረጋገጠውን እውነታ ችላ ብለው የትራኦሬ ሁሉም ስኬት በአርቲፊሻል ኢንተለጀንስ የተፈጠረ ነው እንጂ ትክክለኛ አይደለም ሲሉ አስቂኝ የሆነ ትችትን ሰንዝረዋል። mtu mnajua kitu kinaitwa artificial intelligence AI, na mimi nazungumza haya kwa sababu nataka wale wanapenda mtandao muelewe. እውነቱን እንነጋገር ከተባለ ትራኦሬ በሀገሩ ላይ ምንም ለውጥ ያላመጣ ስኬታማ ያልሆነ መሪ ነው። እሱ አሳካው የተባለው ነገር በሙሉ በአርቲፊሻል ኢንተለጀንስ ቪዲዮ የተቀነባበረ ውሸት ነው እንጂ እውነት አይደለም። እሱ ለመሪነት ብቁ ያልሆነ ምንም መስራትም የማይችል መሪ ነው። ቆራጡን መሪ ትራኦሬን የተቹት የኬንያው የውጭ ጉዳይ ሚኒስቴር ሙሳሊያ ሙዳቫዲ በበኩላቸው የግል ሰብዕናቸውና የፖለቲካ ሕይወታቸው ሲታይ እጅግ አስቀያሚ ምግባሮችን በመፈጸም የሚታወቁ የሙስናና የወንጀል ክሶችም የተደራረቡባቸው ሰው ናቸው። የቡርኪና ፋሶውን መሪ የትችታቸው ኢላማ ያደረጉት የኬንያው የውጭ ጉዳይ ሚኒስቴር በኬንያ የፖለቲካ ታሪክ ውስጥ በተለያዩ ጊዜያት በከባባድ የሙስና ወንጀሎች ክስ ስማቸው ሲነሳ ቆይቷል። እነዚህ ክሶች በዋነኛነት የሚያጠነጥኑት በሕዝብ ሀብት ብክነትና ስልጣንን አላግባብ በመጠቀም ዙሪያ ነው። ለምሳሌ ከተከሰሱበት አንዱ የመቃብር ቦታ መሬት ቅሌት ነው። በናይሮቢ ከተማ ምክር ቤት የመቃብር ቦታ መሬት ግዢ ላይ ከ283 ሚሊዮን ሽልንግ በላይ በማጭበርበር በኬንያ የጸረ ሙስና ኮሚሽን ምርመራ ተደርጎባቸዋል። በምርመራው ወቅትም ከስልጣን እንዲለቁ ተጠይቀው ነበር። ሌላው የአንግሎ ሊዚንግ ቅሌት ነው። የፖስታ ኮርፖሬሽንን ዘመናዊ ለማድረግ በአንድ ምንጭ ብቻ ጨረታ እንዲጀመር በመግፋት ስማቸው በከፍተኛ ሁኔታ ተብጠልጥሎም ነበር። በሙስና ክስም ችሎት ፊት ቀርበው ነበር።
ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መጥተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5 ሚሊዮን 300 ሺህ ብር ጀምሮ ይዘንሎት መጥተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ትራኦሬን የተቹት የውጭ ጉዳይ ሚኒስቴሩ ሙሳሊያ ሙዳቫዲ በ1990ዎቹ ከተከሰቱ ታላላቅ የሙስና ቅሌቶች አንዱ በሆነው በጎልደንበርግ ቅሌት ውስጥ ስማቸው የተነሳ ሰው ናቸው። በወቅቱ በካቢኔዎች ሲመረመሩ በጉዳይ ውስጥ ተሳትፎ እንደሌላቸው ቢገልጹም ከክስተቱ ጋር የተያያዘ በርካታ ሙስናዎችን መፈጸማቸው ግን የአደባባይ ሚስጥር ነበር። እሳቸው በቢሮአቸው ውስጥም በሚፈጽሙት ማጭበርበር ይታወቃሉ። የፕራይም ካቢኔት ሴክሬታሪ በነበሩበት ወቅትም የፕሬስ ኃላፊያቸውን ጨምሮ ሌሎች 5 ሰዎች በቢሮአቸው ውስጥ በተፈጸመ የህገወጥ ድርጊትና ማጭበርበር ወንጀል ተይዘው በዋስ ተለቀዋል። እነዚህ ክሶችና ምርመራዎች ሙዳቫዲ በኬንያ የፖለቲካ መድረክ ላይ ለረጅም ጊዜ የቆዩና በህዝብ ሀብት አጠቃቀም ዙሪያ ለሚነሱ ጥያቄዎች ምላሽ እንዲሰጡ የሚጠበቅባቸው ሰው ናቸው እንጂ ትራኦሬን መተቸት የማይችሉ መሆናቸውን የሚያረጋግጡ ናቸው። ትራኦሬ የቡርኪና ፋሶን ሉዓላዊነትና የኢኮኖሚ ነፃነትን ለማስከበር የሚያደርገውን ጥረት በአፍሪካ ወጣቶች ዘንድ ከፍተኛ ድጋፍን ያስገኘ ሲሆን ለህዝብና ለሀገር አሳቢነቱም በተጨባጭ በልማት ፕሮጀክቶች እየተገለጸ ነው። በሌላው በኩል ትችቱን ሲዘነዝሩ የነበሩት ሙዳቫዲ ራሳቸው በተለያዩ የሙስናና የወንጀል ክሶች ውስጥ ስማቸው በተደጋጋሚ የተነሳ መሆኑ የማንነታቸውንና የትችታቸውን ሞራል ጥያቄ ውስጥ የሚከት ነው። በመሆኑም የአንድን መሪ ብቃት ለመመዘን በወገቡ ላይ ያለው ሽጉጥ ሳይሆን በሀገሩና በህዝቡ ላይ ያመጣ ያለውን ተጨባጭ ለውጥና የራስን ያለፈ ታሪክ ዞር ብሎ መመልከት ተገቢ ነው ሲሉ በርካቶች ተናግረዋል። የሙዳቫዲ መግለጫ በተለይም በምዕራብ አፍሪካና በፓን አፍሪካኒዝም ደጋፊዎች ዘንድ ከፍተኛ ቁጣን ቀስቅሷል። በርካታ ተንታኞችና የአፍሪካ ወጣቶችም የሙዳቫዲ ትችትን በመቃወም ለትራኦሬ ድጋፋቸውን ገልጸዋል። የሙዳቫዲ አስተያየት በምዕራብ አፍሪካውያን ዘንድ ቡርኪና ፋሶ ላይ እንደተቃጣ ቀጥተኛ ጥቃት ታይቷል። በርካታ አስተያየት ሰጪዎችም ሙዳቫዲን የምዕራባውያኑ አሻንጉሊት በማለት ሲወነጅሉ፣ የአፍሪካ መሪዎችና ፖለቲከኞች የትራኦሬን ጥረት መደገፍ ሲገባቸው መተቸታቸው ተገቢ እንዳልሆነ ገልጸዋል። አንድ የቡርኪና ፋሶ እንስትም የሙዳቫዲን ትችት በኃይለኛው በመቃወም ለሀገሯ መሪ ጥብቅና በመቆም በሀገሪቷ ትራኦሬ ከመጣ እውን የሆኑ በርካታ ለውጦችንና የተሻሻለውን የዜጎቿን ኑሮ በምሳሌነት አስቀምጣለች። ከቡርኪና ፋሶ ብቻ ሳይሆን በአጠቃላይ ከምዕራብ አፍሪካ እየተሰጡ ያሉ ምላሾችም የትራኦሬን ተወዳጅነትና የሀገር ውስጥም ሆነ የአህጉር አቀፍ ድጋፉ ምን ያህል ጠንካራ እንደሆነ የሚያሳይ ነው። አንዳንድ ተንታኞች የሙዳቫዲ የዲሞክራሲ ክርክር ላዩን የሆነ የዲሞክራሲ ሐሳብ ላይ የተመሰረተ ይሁን እንጂ የቡርኪና ፋሶን ትክክለኛ የአስተዳደር ውጤቶችና የሽብር ስጋትን ያልተንተራሰ አጉል ውንጀላ መሆኑን ጠቅሰዋል። በርካታ የአፍሪካ ወጣቶችም በማህበራዊ ሚዲያ ላይ ለትራኦሬ ያላቸውን አድናቆት የበለጠ ገልጸዋል። ትራኦሬ እንደሚታወሰው የራሱንና የሀገሪቷን ሚኒስቴሮች እንዲሁም ደግሞ ፖለቲከኞች ደሞዝ በ30 በመቶ በመቀነስና የሰራተኞችን ደሞዝ በመጨመር ለህዝብ አሳቢነቱን በተግባር ማሳየት የቻለ ለሌሎች የአፍሪካ መሪዎችም ተምሳሌት መሆን የሚችል ድንቅ መሪ ነው። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ
ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ